ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ በእያንዳንዱ ወረዳ 100 ሚሊሻዎችን ለመመልመል ማሰቡን ተከትሎ ካድሬው ከፍተኛ ውጥረት ውስጥ መውደቁ ተገልጿል። ዝርዝር መረጃ አለን። ከፍተኛ ጫና ውስጥ የገባው ብልጽግና በፖለቲካ አቋማቸውና በማንነታቸው የታሰሩትን እነ አቶ ክርስቲያን ታደለን ሊፈታ እንደሚችል ተጠቁሟል። እንዴት የሚለውን ይዘናል። ድምፃዊ ቴዲ አፍሮ ከእስር ማስለቀቂያ በሚል 1.5 ሚሊዮን የዋስትና ብር መክፈሉ ተነግሯል። እንዴት ለምን የሚሉትን ይዘናል። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ የሚጸጽተኛል ሲሉ የቀድሞ ብሔራዊ ባንክ ገዢ መናገራቸው አነጋጋሪ ሆኗል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠይቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በእያንዳንዱ ወረዳ 100 ሚሊሻዎችን ለመመልመል ማሰቡን ተከትለው ካድሬው ከፍተኛ ውጥረት ውስጥ መውደቁ ተገለጸ። በሀገሪቱ የተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 የሚሊሻ አባላትን በአስቸኳይ እንዲያዋጡና እንዲያደራጁ ከበላይ አካል ጥብቅ መመሪያ እንደተላለፈላቸው ታውቋል። ሆኖም ይህንን ውሳኔ በተግባር ላይ ለማዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በከፍተኛ ሕዝብ እንቢተኝነትና የአፈጻጸም ችግር ውስጥ መውደቃቸውን ምንጮች ጠቁመዋል። እንደ መረጃዎቹ ገለጻ ይፋዊ ጥሪውና ቅስቀሳው በየአካባቢው ቢጀመርም ህብረተሰቡና የታጠቁት ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው በአስተዳዳሪዎች ላይ ከፍተኛ የጭንቀትና የጥበብ ሁኔታ ፈጥሯል። ከዚሁ ጋር ተያይዘው በወታደራዊ ስትራቴጂው ላይ የሚሰነዘሩ ትችቶች እንደሚያመለክቱት የጠቅላይ ሚኒስትር አብይ አህመድ መንግስት ሚሊሻውን በግንባር ቀደምነት በማሰለፍ የመከላከያ ሰራዊቱን ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ እንዳለው ይነገራል። ይህ አይነቱ አካሄድ ደግሞ ሚሊሻውን በቀጥታ ለከፍተኛ አደጋ የሚያጋልጥና እዛው እንዲያል የማድረግ ስልት ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞና ወቀሳ እየቀሰቀሰ ይገኛል። የታዘዘውን የሚሊሻ ቁጥር ባለማሟላታቸውና ግዳጁን ማሳካት ባለመቻላቸው በወረዳ አመራሮችና በበላይ መንግስት አካላት መካከል ያለው ውጥረት እየተባባሰ የመጣ ሲሆን ውሳኔው በአካባቢው መረጋጋት ላይ ተጨማሪ ቀውስ እየፈጠረ መሆኑ ታውቋል። ከፍተኛ ጫና ውስጥ የገባው ብልጽግና በፖለቲካ አቋማቸውና በማንነታቸው የታሰሩትን እነ አቶ ክርስቲያን ታደለን ሊፈታ እንደሚችል ተጠቆመ። የስልጣናቸው ማብቂያ ላይ ያሉት አብይ አህመድ በስልጣን ለመቆየት አለኝ ያሉትን አማራጭ ሁሉ እየተጠቀሙ ነው። ይህን ተከትለውም በማንነታቸው ምክንያትና በፖለቲካ ተሳትፏቸው በግፍ ለዓመታት ያሰሯቸውን ሰዎች ከእስር ሊለቁ እንደሚችሉ ፍንጭ ሰጥተዋል። የሃይማኖት አባቶችንና ትልልቅ ሰዎችን ተጠቅመው በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት ፍላጎት አለን ሲሉም ባለፈው የፓርላማ ውሏቸው ሲናገሩ ተደምጠዋል። እስረኞችን መፍታት በተደጋጋሚ ሲጠይቅ የነበረው ትብብር ለኢትዮጵያ አንድነት የትኞቹ እንደሆኑ ባይጠቅስም እስረኞች ሊፈቱ እንደሚችሉ መረጃ እንዳለው ለዶይቼ ቬለ ጠቁመዋል። ኢትዮጵያ ውስጥ በፖለቲካ አቋማቸውና በማንነታቸው ምክንያት በእስር ላይ የሚገኙ የተሰናባቹ ሕዝብ ተወካዮች ምክር ቤት አባልና የቋሚ ኮሚቴ ሰብሳቢን ጨምሮ ሰላም ሚኒስትርን በሚኒስቴር ዴኤታነት ያገለግሉ የክልል ምክር ቤት አባላት፣ ጋዜጠኞችና በተለያየ የሙያ መስክ የተሰማሩ በርካታ ሰዎች በእስር ላይ ይገኛሉ። አሁን በተሰናበተው የህዝብ ተወካዮች ምክር ቤት ውስጥ የእስረኞች መፈታት ጥያቄ ተደጋግሞ ተነስቷል። ጥያቄው በተለይ የአማራ ብሔራዊ ንቅናቄን ወክለው ከተመረጡ የምክር ቤት አባላት ዶክተር ደሳለኝ ጫኔና አበባው ደሳለው ለአብይ አህመድ ሲቀርብ ነበር። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል መጋቢት 30 2018 ዓ.ም ባወጣው መግለጫ በፖለቲካና በማንነት ምክንያት ለእስር የተዳረጉ ያላቸው ፖለቲከኞችና የመገናኛ ብዙሃን ባለሙያዎች እንዲፈቱ ጠይቀዋል። ትብብር ለኢትዮጵያ አንድነት የተባለው ስብስብም ይህንን ጥያቄ በጉልህ ለመንግስት ሲያቀርብ ነበር። የኢሃፓ ፕሬዝዳንት አብርሃም ሃይማኖት የትኞቹ እንደሆኑ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸው ትናንት ለዶይቼ ቬለ ጠቁመዋል። በህዝብ የተገፋውና የተተፋው በሁሉም አቅጣጫ የተወጠረው የብልጽግና አገዛዝ አሁን ላይ ስልጣኑን ለማራዘም ማንኛውንም መንገድ እየተጠቀመ መሆኑ ይታወቃል። ጀንበሮ የጠለቀችበት ብልጽግና ህገ መንግስት ቀይራለሁ፣ ፌዴራሊዝምን በጂኦግራፊያዊ አከላለል እለውጣለሁ እያለ ነው። ታዲያ አሁን ደግሞ በማንነታቸውና በፖለቲካ አቋማቸው ላለፉት ዓመታት በግፍ እስር ላይ ያቆያቸውን እነ ክርስቲያን ታደለን ጨምሮ ፖለቲከኞችን ሊፈቱ መሆኑ ነው እየተነገረው።
ድምፃዊ ቴዲ አፍሮ በእስር ላይ ለነበሩት ማናጀሩ ማስለቀቂያ 1.5 ሚሊዮን የዋስትና ብር መክፈሉ ተዘገበ። የድምፃዊ ቴዲ አፍሮ ማናጀር በሆኑት ማህሌት ሰለሞን ስም የዋስትና መክፈያ በሚል በኦንላይን የሚሰበሰበው የገንዘብ ማሰባሰቢያ ዘመቻ ሐሰተኛ መሆኑን ቤተሰቦቻቸው አረጋግጠዋል። ማህሌት ሰለሞን ከሳምንታት የእስር ቆይታ በኋላ በዋስ መለቀቃቸው ይታወሳል። የተለቀቁበትም በ1.5 ሚሊዮን ብር የዋስትና ገንዘብ መሆኑ የተገለጸ ሲሆን ይህንን የዋስትና ገንዘብ ሙሉ በሙሉ የከፈለው ድምፃዊ ቴዲ አፍሮ መሆኑን ምንጮች ገልጸዋል። ሆኖም የዋስትና ገንዘብ እጅግ በጣም ብዙ መሆኑና ብልጽግናም በዚህ መንገድ ቴዲን ማስከፈል ፈልጎ እንደፈጸመው ነው አስተያየት ሰጪዎች እየተናገሩ ያሉት። ይሁን እንጂ በአንዳንድ የማህበራዊ ሚዲያ መድረኮች ላይ ኦንላይን ላይ ለማህሌት ሰለሞን የዋስትና ገንዘብ በሚል ሰበብ የገንዘብ ማሰባሰቢያ ዘመቻዎች እየተካሄዱ ይገኛሉ። ቤተሰቦቻቸው ይህ ድርጊት ፈጽሞ ትክክል እንዳልሆነና አታላይነት መሆኑን አሳስበዋል። በአሁኑ ሰዓት ማህሌት ሰለሞን ከእስር ተፈተው ከቤተሰቦቻቸው ጋር እንደሚገኙና ምንም አይነት የገንዘብ እርዳታ ጥያቄ እንዳላቀረቡ ቤተሰቦቻቸው አረጋግጠዋል። ስለሆነም በዚህ ሐሰተኛ ዘመቻ ተታለው በኦንላይን ገንዘብ የከፈሉ ግለሰቦች ወደ ክሬዲት ካርድ ኩባንያዎቻቸው በመደወል የከፈሉትን ገንዘብ እንዲያስመልሱ ማሳሰቢያ ተሰጥቷል። በተጨማሪም ይህንን አታላይ ድርጊት የሚፈጽሙ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባና ሕጋዊ እርምጃ ሊወሰድባቸው እንደሚችል ማስጠንቀቂያ ተላልፏል። ከማህሌት ጋር አብሮ ታስሮ የነበረው ሌላኛው የቴዲ አፍሮ ጓደኛ የሱፍ ተጨማሪ ክስ ቀርቦበት እስካሁን አለመለቀቁና ትናንት አርብ ማህሌት ሰለሞንን ጨምሮ ከሌሎች ተከሳሾች ጋር ፍርድ ቤት እንደቀረበ ለማወቅ ተችሏል። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ ይህ ይጸጽተኛል ሲሉ የቀድሞ የብሔራዊ ባንክ ገዢ መናገራቸው አነጋጋሪ ሆኗል። የኢትዮጵያ ኢኮኖሚ ተመንጭቋል፣ አድጓል እያሉ በኢትዮጵያ ሕዝብ ላይ ሲቀልዱ የነበሩት አቶ ማሞ ምህረቱ ራሱ ከስልጣን መመንጨቁን ተከትሎ የሰሜኑ ጦርነት ኢትዮጵያ ለአይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል፣ በዚህም በጣም ጸጸታለሁ ሲሉ ተደምጠዋል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስ ዴቭ ከተባለ የውጭ የበይነ መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው ጦርነት በማይክሮ ኢኮኖሚ ላይ ከፍተኛ ውድመት ማድረሱን ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙት የቀድሞ ገዢ ጦርነቱ ሀገሪቱን አማራጭ ወደ ሌለው ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። ሀገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷ ያስከተለውን ተጽዕኖ በማንሳትም ጥልቅ ጸጸት መፈጠሩን ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን ሀገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉን አስገንዝበዋል። በሌላ በኩል በብልጽግና የጦርነት ፖሊሲ የደቀቀችው ኢትዮጵያ በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧ ታውቋል። በብልጽግና የጦርነት ፖሊሲ ምክንያት ከአውዳሚ ጦርነት መውጣት ያልቻለችው ኢትዮጵያ ኢኮኖሚ መሰረቷ ክፉኛ መናጋቱን አበዳሪው የዓለም ባንክ ሪፖርት አስታውቋል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠየቀች። ኢራን የሆርሙዝ ወሽመጥ እንደሚከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ አስታውቃለች። የአሜሪካ መገናኛ ብዙኃን ማንነታቸው ያልተገለጸ ባለስልጣንን ጠቅሰው እንደዘገቡት ቴህራን ለፕሬዚዳንት ዶናልድ ትራምፕ አሜሪካዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮሷ ስህተት መሆኑን አምናለች። ኢራን ጥቃቱ የተፈጸመው ከቁጥጥር ውጭ በሆኑ ውስጣዊ ኃይሎች መሆኑን አስታውቃለች። ባለፉት ቀናት የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውን ትራምፕ ተናግረዋል። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ ቴህራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅ ታደርጋለች። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ መሆኑን ሁለቱም ሀገራት ገልጸዋል። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለቴህራን ማሳወቃቸውን ተናግረዋል። ቴህራን በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስ አስጠንቅቃለች። አገዛዙ በእያንዳንዱ ወረዳ 100 ሚሊሻዎችን ለመመልመል ማሰቡን ተከትሎ ካድሬው ከፍተኛ ውጥረት ውስጥ መውደቁ ተገለጸ። በሀገሪቱ የተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 የሚሊሻ አባላትን በአስቸኳይ እንዲያዋጡና እንዲያደራጁ ከበላይ አካል ጥብቅ መመሪያ እንደተላለፈላቸው ታውቋል። ሆኖም ይህንን ውሳኔ በተግባር ላይ ለማዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በከፍተኛ ሕዝብ እምቢተኝነትና የአፈጻጸም ችግር ውስጥ መውደቃቸውን ምንጮች ጠቁመዋል። እንደ መረጃዎቹ ገለጻ ይፋዊ ጥሪውና
ቅስቀሳው በየአካባቢው ቢጀመርም ህብረተሰቡና የታጠቁት ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው በአስተዳዳሪዎች ላይ ከፍተኛ የጭንቀትና የጥበብ ሁኔታ ፈጥሯል። ከዚሁ ጋር ተያይዞ በወታደራዊ ስትራቴጂው ላይ የሚሰነዘሩ ትችቶች እንደሚያመለክቱት የጠቅላይ ሚኒስትር አብይ አህመድ መንግስት ሚሊሻውን በግንባር ቀደምነት በማሰለፍ የመከላከያ ሰራዊቱን ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ እንዳለው ይነገራል። ይህ አይነቱ አካሄድ ደግሞ ሚሊሻውን በቀጥታ ለከፍተኛ አደጋ የሚያጋልጥና እዛው እንዲያልቁ የማድረግ ስልት ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞና ወቀሳ እየቀሰቀሰ ይገኛል። የታዘዘውን የሚሊሻ ቁጥር ባለማሟላታቸውና ግዳጁን ማሳካት ባለመቻላቸው በወረዳ አመራሮችና በበላይ መንግስት አካላት መካከል ያለው ውጥረት እየተባባሰ የመጣ ሲሆን ውሳኔው በአካባቢው መረጋጋት ላይ ተጨማሪ ቀውስ እየፈጠረ መሆኑ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።